ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የዚህ ቤት ቻናል ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ። ሰራተኛዋ አደይ ድራማ ይዤ መጥቻለሁ። ቃንጫ አድርጌ ያሳያችኋለሁ። እንዲሁም እኔ በተረጋ አብሬያችሁ ቆያለሁ። ተረጋ ነው የሚባለው። ለማንኛውም አዲስ የሆናችሁ ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት፣ ኮሜንት አስተያየት እንቀበላለን አድርጉ። ወደ ቪዲዮ የትኛው ጠበቃ ነህ አንተ እኔን ስለ ልጅ የምታስፈራራኝ? አሁንሳ በዛው ይሄ ሰውዬ ምንም ብለው ነው ደግሞ የሰው እንደዚህ ያደረገው? ምንም ውስጥ ብትገቢ አብሬሽ ይገባል። መች ተነካሽና ነው እንዲህ የሚያደርግሽ? የምን ባል ነው የምትይው? አንቺ እኮ ገና ተማሪ ነሽ። የቤቱ ስራ እንዴት አድርጌ ይሰራለሁ? ወግን ኧረ እማዬ የሞተች አስመሰልሽው። ተረጋጊ እንጂ ስለ አደይ ምን ይመለከትሻል? ቆይ አንቺ መቼ ነው የምትቀየረው? ልጅ ነሽ ብዬ እስከ ዛሬ ዝም አልኩሽ። ሁላችሁም የእጃችሁን ታገኛላችሁ። እሺ ጋፋ እንዳነኳት አደይ። እባክህን እሱን አስወጣው ከዚህ ቤት። ዝበይ የከንፈር ወዳጅሽ ነው። አንተ አትናገርም? ቆይ የአደይ አባት ምን እያደረጉ ነው? እንደዚህ ማድረጉ አግባብ ነው? አንተ ምን ቤት ነህ? ስለ አባትነት አንተ አታስረዳኝ። ምን አባት ልትሰራ እዚህ መጣህ? ምን ልታረግ ግቢ መጣህ? አደይ ፈለገ። አንተ ምን ሆነህ? አንተ ስምንት ምን አገባህ ስለ ልጄ? አንተ አደይ እኮ ናት። ስማ ምን ነገረው አማርኛ አይደለ? ምን አገባህ? እባክህን አባዬ እሱ ምንም ነገር አያውቅም። እባክህን ሳልነግራቸው ስለመጣሁ ነው ተከትሎ የመጣ። ለምን አደይ አለፍላጎቷ እንደዚህ ማድረግ በህግ ያስቀጣል። በራሷ መወሰን በራሷ ማገናዘብ የምችል ልጅ ናት። አደይን እንደዚህ ማድረግ መብት የለም። ዴቪድ ተው። ለምንድን ነው ልጅን ካላገባ ብሎ እንደዚህ ማሰቃየት? ልጅን እንደዚህ ማድረግ በህግ ያስቀጣል። እኔ ደግሞ ከኋላ ብዙ ሰዎች የመጡ ነው፣ ከህግ ያመልጡ። ቆይ ይሄ ተው ጠበቀኛ ነህ አንተ ስለ ልጅ የምታስረዳኝ ነው ወይ ሌላ የጀመራችሁት ነገር አለ? አለ አባዬ ምንም ነገር የለም። ዴቪድ ምንም አያውቅም። ወንድማ ባሽ ይጥፋንች ባለጌ። ለካስ ከዚህ ግርምሽ ተጫጭተሽ እኔን መከራዬን የምታሳየኝ ጃኔ ና ነው ብሎ ይላቸው። እነዚህ ደግሞ ሲያስጠሉ። ይሄ ልቡ ያበጠበጠን ልቡን አስተንፍሱልኝ። አባዬ በምትወደው አባት ልለምንህ። እሱ ምንም ያውቀው ነገር የለም። እባክህን ስሚ እሺ ብለሽ እኔ የመረጥኩት ልጅ የምታገባኝ ከሆነ እሱም አንቺም ነጣ ትወጣላችሁ። አለዛ ግን ኦርድ ለራሴ ነው ብሎ ያው ጫኔ ስማ ነቃ ብላችሁ ጠብቁ። በእናንተ እንዝላልነት ጉርድ ከራሴ ብለው ይላሉ። እሺ ጋሼ እሺ ነቃ ብለን ነው የምንጠብቅ ብለው ይላሉ። እነዚህ ኮተታዎች እንግዲህ እንደዛ ብለው እግሩን ቀልጥሞት ወደ ውጭ ይወጣል ማለት ነው። የአደይ አባት በጣም ነው የሚያሳዝነው። ግን በነገሬ ላይ ይሄ ድራማ ማለት ነው እውነተኛ ታሪክ ነው። እውነተኛ ታሪክ የሆነ ድራማ ነውና እሺ አጅሪት ከሱ ጋር ተቀጣጥረሽ ነው እዚህ አላገባም ብሯ ወይ ምናምን የምትይው ጨፋ እንዳትነካት አንተ። ዝም በል አንተ እንቀቂ። የምስትህ ሳይበቃ ባከነ እኔ ላይ እንደዛ አታድርግ። ምንም እህት ባት አይኖራችሁ ስለ እናታችሁ ብላችሁ እስቲ ተውን። ከዛው ከአባትሽ ጋር ተስማሚ እንጂ እኛ ምን ማድረግ እንችላለን? እባክህን የሮማን ስቃይ እኔ ላይ አትድገመው እባክህን። አስሬ ሮማናት ሮማን እንደሆነ አንዴ ለእኔ ሆናለች። ትሰማኛለህ? አደይን ጫፋ እንዳትነካት። ከዛ እርግጥ ያደርገዋል ማለት ነው በእንትን የእውነት በጣም ተሰቃየ። ከዛ ዳይመንትና እንተና ደግሞ ተሸሽገው እያመለጡ ነው ማለት ነው። ማንነት የአደይ አባት ናቸው። ካዩ ከዚህ ሰፈር ያስወጡኝ። አደራ አለበት። የምን አደራ? አባቴ ከመሞቱ በፊት አደራ ብሎ ነው የተሞተው። ከአባት ለምን አደይን አታስመለጣትም? ከዛስ እኔ እንዳስመለጠዋት ሲያቅ ምን የሚያደርግ ይመስላል? የት ያገኘዋል? አንተም ተመልጣለህ፣ እኛም እናመልጣለን። እንዲሁም ጓደኛዬ ነው ብለህ አስተዋውቀው። ይህ ሁላ ዘመን አንድ ቀን መጥቼ ሳልስተዋወቀው ማይጠራጠር ይመስላል? አሁን ቢያንስ ዴቪድ አጠገቧለ። እሱ እያለ ምንም ነገር ያደረጓት። አሁን ምንም ማድረግ ያለብን መረጋጋት ነው። አዛ በኋላ አንተ እንዳልከው ማድረግ ነው። ምን አማራጭ አለ? ግን ራቅ ብለን እንከታተላቸው። ከዴቭ መማር ይኖርብናል። እዚህ አካባቢ በፍጹም መታየት የለበትም። አሁን እንዴት አደይ እነዚህ ጥለናት እንሄዳለን? ጅቢ ብላን እና ታዲያ እየመሸኮ ነው ብለው ይሏል። ታዲያ
ምንም ሳንይዝ ነው የምንሄደው። ተጠዋት ያለውን ነገር ብናሳውቃቸው አይሻልም? ቆይ አንተ ነገራቸው፣ እኔ እዚህ ልጠብቅ። እኔ አንተን አምኜ እዚህ ጥዬ መሄድ ባይሆን አሸናፊን ይዘነው እንመጣለን። እኔ እኮ በማያገባኝ ነገር አሰቃያችሁኝ። ምን ቆይ ምን አደይ ጤና ስትለን ነበር እና ታዲያ አሸናፊ ከኔ እኩል እህቱ ነች፣ አብሮ አደጌ ነች። በጣም ነበር የምንዋደደው። ስለተራረቅን ሁል ጊዜ አጠገቤ አይርቅም። ይገርምሃል፣ የመጀመሪያ ጊዜ ከእሱ ጋር ነው ጥለን የወጣ ነው። እሱ ጋር ስትሄዱ ነው አገር ለመውጣት ስትሞክሩ የተያዛችሁ? አዎ ከእሱ ጋር ነበር መጀመሪያ የተያዝ ነው። እሱ እናቱ ታማ ስለነበር ሄደ ወደ እናቱ። እኔ ደግሞ ከዚህ ማንም ስለሌለኝ ቀጥ ብዬ ወደ ከተማ ሄድኩኝ። አይገርምም? የሰው ልጅ ባሰበበት ሳይሆን እሱማ እንዳሰብነው ቢሆን እኔም ከአደይና አግብቼ ነበር የምኖረው። የውለኪው አደይ ላይ ያለህን አመለካከት ተስፋ ብትቆርጥ ይሻላል። ይኸውልህ እሷ ጋር እንድትሆን ስላልፈለጉ እንዳይመስልክ። በዚህ አያያዝህ ዴቪድ፣ በዚህ አያያዙ አደይን አሳልፎ አይሰጥም። እሱ ማን ስለሆነ ነው? እሱ ሲጀምር የዚህ ሁላ ወሳኝ አደይ ነች። አሁን ደግሞ ከባቷ ነጣ አወጣታለሁ፣ እኔ ይዣት ሄዳለሁ፣ እኔ ያገባታለሁ። እንደሱ ብለህ ተስፋ አታድርግ። በልቧ ምን እንደምታስብ እኮ አናውቅም። ምናልባት ዴቪድ የምወደው ቢሆንስ ምን ታውቃለህ? በፍጹም አታረገውም። እሱን በፍጹም ልትወደው አችልም። ለምንድን ነው ማትወደው? አንዳንዴ እንደዚህ ብሎ ማሰብ ጥሩ ነው። ይኸውልህ እኔ ግን የሚመስለኝ አደይ ዴቪን የምትወደው ነው የሚመስለኝ። ራስን እንደዚህ ብለህ ብታሳምን ነው የሚሻለው። በጣም ይቅርታ ግን እኔ ግልጡን ስለነገርኩ እንዳይደብርህ። እንዴት? ለምን እንደዚህ ልታስባቻል? የነገረች ነገር አለ? አይ ሰው የተከበበ ሰው ምርጫው ብዙ ነው። በቃ አደይ ሞኝ አይደለችም። ቆይ አንተ ምን አለህ? መኪና አለህ? ቤት አለህ? ወይ ልትወድ ይገባል ወይ ህይወቷ ልትቀይር ይገባሃል። እስቲ ንገረኝ፣ አንተ ምን አለክ? ይኸውልህ ኪንጎ፣ አደይ ላይ ያለህን ተስፋ ቆርጠህ ፊትህን ወደ ሌላ ብታዞር ይሻላል። እኔ ይኸውልህ የሚጠቅምህን ነው የነገርኩህ ያለውን። አደይ እንደዛ አታስብም። እኔ አብረን ሰርተን እንቀየራለን። ሲጀምር እኔ እንዴት በባዶ ነገር አስባለሁ? አረ ኪንጎ፣ ገና ለገና ውጭ ከገባው ብለህ ነው የምታስበው? እመኔ ምናልባት ተስፋ የሚኖርህ እሷ ጋር አብራችሁ ከሄዳችሁ ብር ሲጀመር እኮ እሱ የሚያሳስብ ነገር የለም። ኪንጎ ግን አይደብራማ? ምንድነው የሚደብረኝ? ይኸውልህ ኪንጎ፣ እንደዚህ ሀቃቁን ስለምነግርህ እኔ እንድትጎዳ ስለማልፈልግ ነው። ከፈለክም ተቀየመኝ፣ አይመለከትም። ለምን እቀየመሃለሁ? ጓደኛ አይደለም? ግን ከበኋላ አደይ ያንተ አትሆንም ብለህ ተስፋ ታስቆርጠኝ። አንተም የራስህ ጉዳይ። በኋላ የሆነ ነገር ስትሆን ነገ መተህ ነው የምታለቅሰው። ዳይመንድ ምን አለ ትላለህ? ሳትነግረኝ እንዴት አውቃለሁ? ልቤም አይኔም ኧረ ቤስማ አንተን ይዤ ነው እንደ አይኔ ልቤ ቁልቋል ትላለህ እንዴ? አይደብርም እንዴ? በቃ እንሂድ፣ እዛው ታለቃቀሳለን። አደይ ጋር እንሂድና ቆይ አንተ መቼ ነው የኔን ስሜት የምትረዳው? አስበሃን ከከተማ ከገጠር ለፎንቃ ብዬ ስሰድድ፣ ኧረ በእናትህ እንደዚህ አይነት ፎንቃማ እንዲህ ዘይ እንዳትመኝልኝ። ቃለኛ ልብ ተጨንቋን። በቃ አንተ ቃለኛ እና ላልቀሰለክ ደፋር ብሎ ትቶት ይሄዳል ማለት ነው። ኪንጎ ደግሞ በጣም ስለሚወዳት በጣም እየተናደደ ነው። ግን ይህ ሁላ ጥርጣሬ እንዲፈጠር ያደረገችህ በፊት እኮ በጣም ነበር የምታምነኝ። አሁንም አላምንሽም ማለት አይደለም፣ ዛሬም ቢሆን አምንሻለሁ። ነገር ግን ሁሉ ነገር እርግጠኛ መሆን እኔ በጣም ተጨንቄያለሁ። የማያደርገው ነገር ሁሉ ግራ ገብቶኝ፣ እናቷ ራሱ በድንጋጤ መሞቷ ነው። እስቲ ቆይ እስቲ እኛ ምን ማድረግ ነው ያለብን? ባርኪም ቢሆን እናትሽን አላገኛትም፣ አድራሻቸውንም አላገኝም፣ ወንድምሽንም አላገኝም። ወይም ለምን ልጅ ሄደሽ አንቺ አልተኝ አውቃለሁ። ይህ ሁላ ጥርጣሬ ያመጣችብህ ይቺ ምቀኛለ ሊናታ ቤዛ። ድጋሜ ሌላ ይህን እንድትናገረት አልፈልግም። እዚህ መኖር ካልፈለግሽ መውጣት ትችያለሽ። ከዛ ቁጭ ትላለች። ምንድን ነው የኔ ቆንጆ ጨረሽ? አዎ ጨረስኩ። ቤዛ ግን ይሄ ቤት ሶፌት የተመቸሽ ትመስያለሽ። እኔ ምልሽ መቼ ለመሄድ አሰብሽ? ወደየት? ወደ ምትሄጅበት ነው? እሄዳለሁ ብዬ ነበር እንዴ?
እና እዚህ ልትቆይ ነው ያሰብሽው? ባርኬ እስከሚመጣ ድረስ ነው። እሱ ሲመጣ ሄዳለሁ። አስቸገርኳቸው አይደል? ባርኬ የሄደበትን ጉዳይ ቶሎ እንዲጨርስ ቶሎ ንገሪው። እኔም ከደወለልኝ እነግረዋለሁ። አንቺ ብዙ እዚህ መቆየታችን ሊሊ ባንቺ ደስተኛ አይደለችም እና እሷ ደስተኛ ስላልሆነች ነው እኔ እንድሄድ የምትነግረኝ? ቆይ እኔ ነው ምን አደረኩሽ ሊሊ? እዚህ በሆነሽ የተጎዳሽ ነገር ማን ነው ሂጂ አይልሽ? ባርኬ እስከሚመጣ እዚህ ቆየ። ከዛ በኋላ እዚህ ቤት መውጣት ይኖርብሽ። እኔና ኤላ ብቻ ነን። በመካከላችን ማንንም ሰው እንዲገባ አልፈልግምሽ። አንተም እንደዛ ነው የምትለኝ? ሌላ ጓደኛ አለኝ አለ ብዬ ነበር የመጣሁት። ቆይ ምን እኔ ምን አመጥፍች? ቆይ ምን አጥፍቼ ነው እንደዚህ? ቤዛ በቃ ተረጋጊ። ትልቅ አይደለም እኮ እየተባልሽው ሊሊ። አንቺ ከሷ ላይ ጠንካራ አትበይባት። ባርኮ ስተታት አጋሽ በቃ መታጠቢያ ቤት ደርሼ ልምጣ ትልና ትሄዳለች ማለት ነው። ሊሊ ስልጣን ሲሰጥሽ ምንም አልተቻልሽም። እኔ እኮ ልጅቷን እንደዚህ የምናገርት አንቺ እንድታከብርሽ፣ አንቺ ግን ከኔ ብሰሽ ተናገኘሽ። ሊሊዬ ደግሞ ቤዛ ጥሩ ሰው ናት። ማን እቺ ናት ጥሩ ሰው? ጥሩ ሰው አታውቅም ማለት ነው። ያለባት ተጨምሮ ፍቅር ከቤት ስታበራት ደህና አትመስለኝም። ግን የተረጋጋሽ ልጅ ነበር። እሱማ አዎ፣ እኔም እኮ እየተባበሯት እየሞከርኩ ነው። ግን ምንም ላምናት አልችልም። አንተንም የምትወድህ የምትመኘው ይመስለኛል። አልሆንላት ብሎ ነው እንጂ። እባክሽ ሊሊ የማይመስል ነገር አታውሪ። አሁን የምታወሪው ነገር ባርኬ ቢሰማ ደስ የሚል ይመስላል። በጣም ነው የሚቀየምሽ። ደግሞ ከባርኬ ጋር ሳይሆን ቤዛና እኔ አውርተን የጨረስነው። አንተ ጨርሰህ ሊሆን ይችላል። ለእሷ ምን አይነት ስሜት ላይኖርህ ይችላል። ነገር ግን ከአይኗ ላይ ብዙ ነገር ተረድቻለሁ። ምን አለች በል? ቤዛ ታፈቅራለች ስትላት ቤዛ መጣ ዱቅ አለች ማለት ነው። ሌሊ ሻይ አፍልኝ። እኔ ከሌላ የገ ያወራል። ከቻልሽ አትረብሽን። ራሻፌ እንግዲህ አይደለሁ። ምን አለ ተነስተሽ ብታፈል ምን እሺ ቀነሰን? ቤዛ ሻይ ማፍላት ከብዶሽ ነው? ሌላ ምን ጠይቂያት? አይ ተው በቃ። አይ የሷ ክፋት እኔ ያወራሁት ክፋት ከሆነ አንቺና ፍቅር የምታደርጉት ምን ሊባል ነው? እባክሽ ደፋር ብላ ትላታለች። ደፋር ብላ ትላታለች ማለት ነው። እንግዲህ ቤዛ ደግሞ ተነስታ እንደፈረደባት ልታፈላ ትሄዳለች ማለት ነው። እሺ ሞጥ ይሆነች። እኔ በጣም ነው የምታሰቀኝ ግን ቤዛ ማለት ነው። የሆነት በስማሙ ውሸቷ ጥግ ድረስ ነው የሆነት። በጣም ነው የምትገርመኝ። ለማንኛውም እንግዲህ ውዶቼ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ቀጣይ ቪዲዮውን አጓጊ ላይ ነው ያለቀው። ቀጣይ ቪዲዮ ልጅላችሁ ስለምመጣ መልካም ጊዜ ይሁንላችሁ። ፍስተዛ ግን ከታች ያለችውን የደወል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት፣ ኮሜንት እያደረጋችሁ አብራችሁ መከላከል ትችላላችሁ። በቀጣይ ተመለከተኝ። ባይ ባይ። ሁላችሁንም ወዳችኋለሁ። ላቭ ዩ ሶ ማች። ባይ ባይ።